ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲደፊ ሆኗል። አሐዱ አብ ቅዱስ ብሎ የሚቀድስ ቄስ እናቱ ብትሞት ቅዳሴ አቋርጦ አይወጣም። ያንቺ ደግሞ ለየት ያለ መተት ነው። በፀጉርሽ፣ በልብስሽ፣ በፓንትሽ። ሰላምታዬ ይድረሳችሁ ውድ ኦርቶዶክሳውያን፣ እንደምን አላችሁ? እንደምን እስከ ይሳ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው በአዳዲስ ቪዲዮ በአዳዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። አብራችሁን ቆዩ። ወደ ቪዲዮ እንሄዳለን። ረሻ ላይ ምንድነው ያቆምኩልህ? ጌታ ሆይ ያልኩኝ አሁን ውሰደኝ ሰው የለኝም እያልኩ ማታ እየጸለይኩኝ ጠዋት አዲስ ቀን እያሳየኸኝ ነው። ስለዚህ ለዚህ አመሰግንሃለሁ። እንግዲያውስ ልትወስደኝ ከሆነ ካልሆነ ያንተ ሐሳብ እየሞትኩኝ ከምኖር እየኖርኩኝ ልሙት። ሞት ለማንም የሚቀር አይደለም፣ ግን እየኖርኩ ነው መሞት የምፈልገው አልኩት። ነገርኩት እንደዚህ ብዬ እና ለዚህ ደግሞ መጀመሪያ ድንግል ማርያም አልኳት። ቤተሰቦቼ እንደዛ ሲሉኝ ያላመንኩት ጸበል ላይ ማልጩህ ምናምን ያልኩት አሁን ልክ አይደለሁም እና ጠላቴ ማን እንደሆነ ማወቅ ፈልጋለሁ። ድንግል ማርያም መጮህ ካለብኝ ልጩህ። አዎ ነገር ግን አልኳት፣ ነገር ግን በሰዎች ላይ ያለኝ እምነት እንዳይሸረሸር፣ በሰዎች ላይ ቂም እንዳልይዝ። ታሪክ የቂም የምታውቅ አይደለችም። ያቺ ታሪክ በጣም የዋህ ናት፣ ንጹህ ናት። ስለዚህ እነገሌ ናቸው ወይ ብዬ ሰዎችን አለማመን ደረጃ እንዳልደርስ ያንንም ልብ ጽናቱን አብረሽ ስጪኝ። አሁን እፈልጋለሁ፣ ሰዎችን ማወቅ እፈልጋለሁ አልኳት ድንግል ማርያምን። አዎ በቃ ቀጥታ ነው ጠየቅኳት። ማን ምን እንዳረገኝ? አዎ ማን ምን እንዳረገኝ በቃ አንቺ በህልም ያሳየኝ። እዛ ጸበል ቦታ ላይ ብዙ ቦታ ምናምን ስመላለስ ሰዎች በህልም እንደሚገለጽላቸው፣ በመጮህ እንደሚገለጽላቸው በተለያየ ነገር ነግረውኛል። ያችን ነገር ይዣለሁ። አሁን እመቤቴ ማርያም ብዙ በድዬ አስቀይም ያለው ሰው ነኝና፣ ነገር ግን እነዚህ ያበላኋቸው ያጠጣኋቸው የእውነት እኔ ላይ እንደዚህ አድርጌ ከሆነ ያው ልብህ ይሰበራል። ሰዎችን ደግሞ እኔ ስለምወድ ከሰው ተለይቼ ምድር ላይ እስካለው ድረስ መኖር ስለማልችል ልቤንም አደንድኝልኝ፣ ሰዎች ላይ እንዳልጨክን፣ ሰዎች ማመኔን እንዳላቆም። ምክንያቱም ታሪክ በጣም ነው ሰው የምትወደው። ከሰው ተለይቼ መኖር አልችልም እኔ። ስለዚህ ስትሰጪኝ ሁለቱንም ነገር ነው የምትሰጪኝ አልኳት። ስታሳይኝ በህልሜ እንደዚህ ያደረጉትን ሰዎችና እንደገና ደግሞ ጠንካራ መንፈስን እንድትሰጪኝ እፈልጋለሁ አልኳት። አሳይኝ፣ ማን ምን እንዳረገብኝ ማወቅ አለብኝ፣ ዝግጁ ነኝ አልሽ? አዎ በህልም የሚሆን በምን በቃ እሷ በምታውቀው መብርሃን እንድታሳየኝ ተማጸንኳት። እሺ ከዛ ወዲያው ግን አይደለም መልስ የተመለሰልኝ። እኔ እስከምበረታ ድረስ እግዚአብሔር ጠበቅ። አሁን አየሁኝ ሰሚነሽ ኪዳነ ምሕረት ሲሄድ በመሃል ደግሞ ስውሯ ማርያም ሄዳለሁ። በቃ ያደረጉብኝ ሰዎች አንደኛው ወዳጄ በፀጉሬ ላይ ፀጉር በመቆረጥ ማለት ነው በህልም ሻይሽ። አዎ አንደኛዋ ደግሞ የገዛ ዘመድ የሚል የሆነ ጊዜ ካፖርት ጮኛ ያመጣልኝን ኮት ካፖርት በርዷት በራሴ መኪና ይልኩ አውልቄ ሰጧት በልብሴ ነው። ምንድነው ያይሹ? በቃ ያደረገብኝን ሰው ሁለት ናቸው ብያለሁ ጓደኞቼና፣ አንደኛዋ በፀጉሪ በራሴ ፀጉር ተቆራጠ ፀጉር አብሬ እኮ ነው የምተኛው የምበለው። በቃ ኑሮዬ በጋራ ነው እና ያንን አየሁ። በቃ ኤቭሪቲንግ አየሁ በህልሜ አየሁ። አንደኛዋ ምን ፀጉሪ ተቆርጦ? አዎ በፀጉሪ ነው እንደተደረገብኝ አየሁ። በፀጉር ይሰራል። ከዛ ደግሞ አንደኛዋ ደግሞ በምንድነው ስሙ ይሄ በልብሴ ላይ፣ አንዷ ደግሞ የገዛ የቤተሰብ ዘመድ ብዙ ነገር ከናቴ ማለያት እንደው ጥቂት ቢሆኑ በሄድኩበትም ማጋር እዚህም ቢሆን ማካፍላት ማግዛት ቤተሰብ ዘመድ በራሴ በልብሴ ነው። ከዛ የሰጧት እንድትለብስ ብርድ ስለነበረ ዝናብ ካፊያ ነበር አስታውሳለሁ። የሰጧት ልብስ ላይ ነው ሞዳቸውን ሰዎች ማጣት፣ ቢዝነስ መበላሸት፣ መተት፣ እድል ከዛ አንድ ላይ ነው የተወሰደው። እድሌም ምናምንም ገንዘብ ኤቭሪቲንግ ነው በቃ ያሰሉት። መጨረሻው ደግሞ ምንድነው ነፍሴን ከስጋዬ መውሰድ። ምን እንዳሰቡ አላውቅም። ምናልባት ስታውቅ ትበቀለናለች ብለው አስበው ይሆን እኔ ነፍሴን ከስጋዬ የመለየት እንዳልኖር ማለት ነው። ብዙዎችም እንደዚህ አይነት አሰራር ነው የሚደረግባቸው። በየጸበሉም እየታገሉ ያሉ ሰዎች አሉና እና እነሱ ደርሰንበታል የሚሉት ነገር ላይ በአለማዊ እይታ ነው። እኔ ደግሞ በቃ እግዚአብሔርን ይዣለውና ከእግዚአብሔር ጋር ነው አሁን የምኖረው ህይወት። አዲስ ማንነት ነው ያለኝ፣ አዲስ ህይወት ነው። ከዛ ደስ አለኝ። በቃ መዳኔን ለራሴ አበሰርኩኝ። አይገርምህም? በቃ ለራሴ በቃ ያንን ምናምን ሳውቅ ስረዳ በቃ ታሪኳ ድነሻል አልኩኝ። በቃ መጀመሪያ አምኜ ነበረ፣ ተቀብዬ ነበረ። አሁን ደግሞ ሁሉም ነገር ሲገባኝ በጣም አሳዘኑ። ለነሱ አለቅስና አዝን ጀመረ። በቃ ያሳዝኑኝ ጀመረ። ለምን
እና አሁንም ድረስ ያሳለፍነው ፍቅር ይናፍቀኛል የእኔ የእውነት ስለነበረ ከነሱ ጋር ሰለፍሽው አዎ የእውነቴን ነው አይኖርኩት አንቺ የእውነት ወዳጃቸው ስለነበርሽ ኦፍ ኮርስ ፍቅር ነበርሽ እነሱ ሞር ለነሱ ነው አይኖርኩት እንደውም ስለዚህ ይሄንን ያደርጉብኛል ብዬ መጀመሪያ ደነገጥኩኝ ግን ለድንግል ማርያም የገባሁላትም ቃል ስለነበረ ብዙም አልደነገጥኩም በረታው የበለጠ ግን ቀላል አልነበረም ተመልካቾች በዚህ አጋጣሚ እንዲረዱት የምፈልገው በጣም ለብዙ ቀን እንቅልፍ ተቸግሬ ነበር ካወቅሽ በኋላ አዎ እጮኛሽ ጋር የተያዘው እስቀድማው ስነግሪ ነበርና የከጮኛሽ ጋር የነበረው ግንኙነት እንዲበላሽ ያደረገው ይሄ ነው በቃ የ10 ምናምን አመት እኮ ፍጹም ያሁን እኮ 10 አመቱ 2 አመት ማማዬ ጋር ነበር ከዛ በፊት ደግሞ እጮኛ የሄደበት 15 አመት ታሪክ ነው አንድ ላይ እና በቃ የሁለቱ እጅ ነው ያለበት ከዛ በኋላ ይሄ የድል ብዙ ሰው እንደዚህ ያረጋል ያንተ ድል ወስዶ ለልጁ መስጠት ለሆነ ምናምን እንደዛ ደግሞ ዘመድ ምናምን እምልህና በቃ የተወሳሰበ ነገር 15 አመት ማለት ትችላለህ ያንቺ ድል ወስዶ ለልጁ እንዲሆን አዎ እንደዚህ ያረጋሉ ብዙ ሰዎች አሁንም ብዙዎች በጸበል ውስጥ የሚንከራተቱ ብቻ ብዙ ነገሮች አሉ እግዚአብሔር ይመስገን ስለ ሁሉም ነገር አውቄያለሁ አሁን እንግዲህ ጓደኞቼ አንዷም እዚህ ሀገር ሜለች ራሴ በሰጠዋት ድል ምናምን ውጭ ሀገር ናት ያለችው ይችኛዋ ግን ዘመድ ስለሆነች ማይት ትታያያለ ምን ታረጋለህ እስካሁን አውቄያለሁ እኔ ትገኛላችሁ አዎ ማለት ከኔ ጋር ሳይሆን ቤተሰብ ጋር የሚኖሩ የቤተሰብ ኢቨንቶች ዝግጅቶች ላይ መምጣቷ አይቀርም ምንም እንዳላደረ ሳታቅ እኔ እንዳወቅኩ አላወቀች ኋላ ላይ ኢቭን እንዳወቀች ሁሉ ለማሳደስ ስትሄድ ማሳደስ እንደማትችል በቃ በህልም ያለው ከዛ በኋላ አዎ እግዚአብሔር የተመሰገነ ይሁንና ለማሳደስ ስትሄድ አልቻለችም በቃ አይቻልም ድንግል ማርያም ይዘዋለች አለቀ በቃ ተዘጋ ፋይሉ ይቅራሽ ኖርማሊ ቂምን ይታቀላሉ ፍጹም ይሄ ቂም ያጅ ብትለኝም እኮ ሚስው አይደለም ማን በየትኛው ልቤ ይዟለሁ እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር ይመስገን ከዛ በኋላ እግዚአብሔር ስራው ድንቅ ነው ፍል ያረኩት ነው ይሄም ነገር ቀረ እግሩ መታመሙ ምናምኑ የራቁኝ ሰዎች እየደወሉ ነገሮች እየተመለሱ ሄዱ ቸልተኛ ወይ ግዴለሽ ክርስቲያን ምልክቶቹ እንዲህ ያሉ ናቸው የሚጸልየው ሲመቸው ብቻ ነው ቸልተኛ ክርስቲያን የሚጸልየው ሲመቸው ነው እንጂ ጊዜ ሰዓት ተመድቦ ስራዬ ብሎ የጸሎት ሰዓት ጠብቆ አይጸልይም ሲመቸው ይደርሳል ንስሐን ያዘገያል ወደፊት ይደርሳል በሚል ያልተገደበ ቀጠሮ ያራዝማል ህሊናው ስራዬ ብሎ አይመረምርም እያደረኩት ያለውት ምንድነው እንዴት ነው ከእግዚአብሔር ጋር ያለኝ ህይወት ብሎ ህሊናው አይመረምርም ቅዱሳት መጻሕፍትን ለማንበብ ረሃብና ጥማት የለውም የእግዚአብሔር ቃል አይርበው ምክንያቱም የታመመ ሰው አፒታይቱ ይዘጋ የለ እንደዛም ቸልተኛ ሰው የእግዚአብሔር ቃል አይርበውም አይጠማውም ቢሰማ በመሰልቸት ነው ገና ትምህርት ሲጀመር መቼ ነው የሚያበቃው ብሎ ማብቂያው ይሰለቻል ይቅነጠነጣል የእግዚአብሔር ቃል ሲጀመር አይመቸውም ለኃጢአቶቹ ምክንያት ይደረድራል ቸልተኛ ሰው ይሄን ያደረኩት እንዲህ ስለሆነ ነው ያለ ምክንያት በመደረደር ራሱን ነፃ ለማውጣት ጥፋተኛነት ስሜት እንዳይሰማው ራሱን ለመከላከል ጥረት ያደርጋል ጀስቲፊኬሽን ያበዛል እግዚአብሔርን እንዳላሳዝን ሰውንም እንዳላስቀይም ብሎ አይጨነቅም ቸልተኛ ሰው ተወደዳችሁ እግዚአብሔር ቤተሰቦች በተቻለ መጠን እግዚአብሔርን እንዳናሳዝን ሰውንም እንዳናስቀይም መሳቀቅ አለብን የምናገረው ነገር ሰው አስቀይመው ይሆን ድርጊቴ ሁኔታዬ ብለን ማሰብ አለብን እንደሰው ቸልተኛ ሰው ግን ግዴለሽ እየሆነ ነው የራሱ ጉዳይ እኔ ይመቸው እኔ ምን አገባኝ ምን አስጨነቀኝ የሚል የግዴለሽነት መንፈስ ይጫጫነዋል ሌላው የቸልተኛ ሰው ምልክት ከሰማያዊ ነገሮች ይልቅ ስለ ምድራዊ ነገሮች አብዝቶ ያወራል ይጨነቃል ስለ ቃል እግዚአብሔር ስለመሳሰለው ስለ ዘላለማዊ ሕይወት ሲነሳ ብዙም ደስ አይለው አብዛኛው ጊዜ አጀንዳው ስለ ንግድ ስለ ስራ ስለ መሳሰለው ነው ይሄ አያስፈልግም ይያል አይደለም ያስፈልጋል በዚህ ዓለም እስካለ ድረስ ለራሳችን ብቻ ሳይሆን ለሌላውም ያስፈልጋል ክርስቲያን የሚሰራው ለራሱ ብቻ አይደለም ለሌሎች የሥራ ዕድልም ለመክፈት ሌሎችንም ለመርዳት ነው የክርስትና የሥራ አስተምሮ በጣም ጠንካራና መሰረታዊ ነው እንደ ካፒታሊዝም ለራስ ጥቅምና ለራስ ትርፍ ብቻ አይደለም ለሌላው ነው ኦርቶዶክሳዊነት ግን ዋና ጉዳዩ ይሄ ብቻ ይሆናል ስራ እያለ ሌላውን ነገር ይዘነጋል ራሱንም በስራ ውስጥ ቢዚ በመሆን ውስጥ ይደብቃል እዛ ውስጥ ራሱን ይሰውራል ይሄ አደገኛ ነው ሌላው ቸልተኛ ሰው በአምልኮ ቢሳተፍም ያለ ስሜትና ትጋት እንዲሁ በልማድና በግብር ይውጣ ነው ሊያስቀድስ ይችላል ሊጸልይ ይችላል ግን በግዴለሽነት እንዳይለይ
ምን ሆነ ነው እንዳይባል የተለየ ነገር ያው ህሊናውም ደግሞ በጣም እንዳይወቅሰው አለው ለማለት ያክል ሊሳተፍ ይችላል። እንዲሁም ስርዓታዊና ሃይማኖታዊ ተግባራትን ከመንፈሳዊ ህይወት ጋር ያምታታቸዋል። ይሄ ማለት ሪሊጂየስ ሩቲን የሆኑ ነገሮች ከመንፈሳዊ ህይወት ጋር ማደባለቅ የለብንም ማለት ለምሳሌ ሰው ቤተክርስቲያን ጠዋት መጥቶ ሊሳለም ይችላል፣ ኪዳን ሊያደርስ ይችላል፣ አንዳንዴ መጥቶ ቃል እግዚአብሔር ሊማር ይችላል፣ አንዳንዴ ሊጸልይ ይችላል። ይሄ ማለት ግን መንፈሳዊ ነው ማለት አይደለም። መንፈሳዊ ተግባርን ከመንፈሳዊነት በሁል ጊዜ ማምታታት የለብንም። መንፈሳዊ ሰው መንፈሳዊ ተግባር አለው። መንፈሳዊ ተግባር ያለው ሰው በሁሉ ግን መንፈሳዊ ላይሆን ይችላል። እንዲሁ ለልማድ ለግሪጣ ከሰው ላለመለየት ሊያደርግ ይችላል። ለምሳሌ ፍልሰታ ስትመጣ ልማዴ ነው እንዴ የዓመት ልማዴንማ አልተውም ብሎ ቤተክርስቲያን መጥቶ ምንጣፍ አንጥፎ ሱባኤ ሊይዝ ይችላል። ይሄ በራሱ ግን መንፈሳዊነት ሊሆንም ላይሆንም ይችላል። እግዚአብሔር በውጫዊ ድርጊቶች የሚታለል አይደለም። ይሄን መዘንጋት የለብንም። እኛ የሆነ ቦታ አንጥፈን ስለከረምን እግዚአብሔር በዚህ የሚታለል አይደለም። ህሊናችንን ነው የሚያየው እግዚአብሔር። ልቡናችንን ነው የሚያየው እግዚአብሔር። የተሰበረ ልቡናን መሻትን ነው እግዚአብሔር የሚያየው እንጂ እኛ እዚህ የሆነ ቦታ መኝታ ስለለወጥን ብቻ እግዚአብሔር እንደተለየ ተአምር አድርጎ ላይቆጥረው ይችላል። ህሊናችንን ነው የሚያየው። ስለዚህ አንዱ የቸልተኝነት ምልክትና አደጋ ተግባራትን፣ ድርጊቶችን ከመንፈሳዊነት ጋር ከእውነተኛ ከእግዚአብሔር ጋር ካለው ጋር ማምታታት ነው። ስለዚህ ሊመክሩት ሲሉ ምን አርግ ነው የምትለኝ? ይሄው አለሁ ኪዳን አደርሳለሁ ቤተክርስቲያን እሄዳለሁ ምን አርግ ነው የምትለኝ? ጾማለሁ ምን አጠፋው ይላል። ለንስሐ አባትም ለመካሪም አስቸጋሪ ነው። እንዲህ ያለው መፍትሄው ራስን ማየት ነው። ስለዚህ እነዚህ ምልክቶች ማስጠንቀቂያ ደወሎች እንጂ ተስፋ እንድንቆርጥ የሚያደርጉ አይደሉም። ይሄን የመሰሉ ምልክቶች ካሉብን የቸልተኝነት መንፈስ ሊኖርብን ስለሚችል ራሳችንን እንድንመለከት እንደ ደወል ልንጠቀማቸው ይገባል። የተሰበክሽው የእስራኤል አምላክ ጀዝባ ነው። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ፣ አጥቂ፣ አሲድ ደፊ ሆኗል። ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። የዚህች ልጅ መማር የተለወሰ መርዟን በሁለት ታሪኮች ተንተርሼ ላስረዳችሁ። ምክንያቱም እነዚህ ሁለት ሴቶች የሴቶችን ጥቃት ተንተርሰው በእነሱ ሽፋን ሆኖ ቤተክርስቲያንንና ቤተክርስቲያንን ብቻ እያጠቁ ስለሚገኙ ክርስቲያኖች መንቃት መቻል አለባችሁ። አንደኛው ታሪክ ምንድነው? በአንድ ሀገር የሚኖር አንድ ባለጸጋ ሰው ነበርና በታምረ ማርያም ላይ ታሪኩን ታገኙታላችሁ። ገንዘቡን ለዘዋሪ ለአዝማሪ በትኖ ጨረሰው። የሚበላው እስኪያጣ ድረስ ደሃ ሆነ። በዚያንም ጊዜ ባገኘበት ሀገር ሀጥቼ በሰጠበት ሀገር ለምኜ አልኖርም ብሎ ስደት ጀመረ። መሀል ላይ ግን ሴጣን በአንድ ባለጸጋ ሰው ተመስሎ ቆሞ ይጠብቆ ነበረ። በዚያንም ጊዜ ያ ሰው በዛ መንገድ ሲያልፍ አንተ ጎልማሳ ወዴት እየሄድክ ነው ብሎ ሴጣን ጠራው ማለት ነው። አይኔማ በአንድ ሀገር የምኖር ባለጸጋ ነበርኩ። ገንዘቤን ለዘዋሪ ለአዝማሪ ጨርሼ በትኜ በሰጠበት ሀገር ተቀብዬ በተለመንኩበት ሀገር ለምኜ ባገኘበት ሀገር ሀጥቼ አልኖርም ብዬ ስደት እየሄድኩ ነው ብሎ ነገረው ማለት ነው። በዚያንም ጊዜ ሴጣን ድንጋዩን እንቋ አስመስሎ ለዛ ሰው አሳየውና ይሄን ብሰጠው ይበቃል አለው። ሰውየውም እንኳን ይሄ እንቁ ለኔ ብቻ አይደለም ለልጅ ልጆቼ እንኳን ይተርፈኛል ስጠኝ አለው። ሴጣንም በዚያን ጊዜ ይሄንን እንቁ ከመስጠቴ በፊት ግን አንድ ቅድመ ሁኔታ አለኝ ብሎ ነገረው። ያ ሰውየም ንገረኝ ችግር የለውም አለው። አንተ ስላሴን ከካድክልኝ ይሄንን እሰጥሃለሁ ብሎ ነገረው ማለት ነው። በዚያንም ጊዜ ያ ሰውየ ምን አለ? ለዚህ ያደረሱኝ እነርሱ አይደሉ እንዴ ብሎ ስላሴን ካደ ማለት ነው። በመጀመሪያ ደረጃ እኚህ ሰዎች በፌሚኒዝም ውስጥ ተደብቀው አምላክን የማስካድ ከሃይማኖት ሴቶችን የማውጣት ባሪያ ናችሁ እያሉ ሃይማኖት እናንተን አደይታለች፣ እናንተን ዝቅ አድርጋለች፣ እናንተን እየጨቆነች ነው ብለው በፌሚኒዝም ሽፋን ሃይማኖትን እየወጉ ያሉ ሰዎች ናቸው። ወደ ታሪኩ እንመለሳለን። ይሄንን ማስረጃ ግን ላሳያችሁ። ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው። ሃይማኖት አይደለም የሚጨቆነው፣ ግን ሃይማኖት መሳሪያ ሆኗል ካል ያ መሳሪያ ኦልሬዲ መጨቆኛ ነው ማለት ነው። አዎ ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ ካለችበት ከፍታ ወርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። ሃይማኖት ስፍራዎች ላይ ሴት ልጅ ምንድን ናት? አይደር ረዳት ናት፣ ኦር አሳሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስት ውጭ ሌላኛው ሮል ራሱ በስነ ስርዓት የሚሰበክ አይመስለኝም። እኔ ሲሰበክም ተብሎ ነው የሚደመጠው ሬር ስለሆነ ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ ቤት ስራ ይሆናል። ስለዚህ እነዚህ ሰዎች ፌሚኒዝምን እንቁ አስመስለው በዚያን ጊዜ ግን ፌሚኒዝምን ለመቀበል ግን ሃይማኖትን መተው አለብህ እያሉ ሴቶችን በዚህ ልክ እየመረዟቸው ከሃይማኖት እያራቋቸው ይገኛሉ። ፌሚኒዝም እንቁ ይመስላል፣ ግን ደግሞ ድንጋይ ነው። በውስጡ ብዙ ኮተቶች፣ ብዙ ጸያፍ ነገሮች አሉበት። እነዚህ ነገሮች ተንተርሰው የሚመጡ ከእግዚአብሔር መንግስትና ከሃይማኖት የሚያስወጡ ናቸው። በዚያንም ጊዜ ያ ሰውዬ ስላሴን ካደላቸው ማለት ነው። እኚህ ሴቶችም ጥቃትማ የሚደርስብን በሃይማኖታችን ምክንያት አይደለም
እንዴ? የሚደፍሩንስ ክርስቲያኖች አይደሉ እንዴ? እቺ ሴት ቅድም ብላ ስትናገር ነበር፣ ሰምተናት እንመለስ። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። አዎ ኦርቶዶክሳውያን ወንዶች በጣም ደፋሪ ሆኗል እያለች የሚደፍሩት ደግሞ ኦርቶዶክሳውያን እንደሆኑ ደግሞ ለእነዚህ ሴቶች እየተናገረች ነው። ኦርቶዶክስ ደፋሪ ናት የሚለውን ሐሳብ አሰረጸች። በዚህ ደግሞ መጣ ሃይማኖት ጨለማ ውስጥ እንድትኖሩ አድርጋቸዋለች ብላ ደግሞ ተነግራቸዋለች። እነዚህ ሴቶች ለዚህ የዳረገን ኦርቶዶክስ መሆናችን ሃይማኖት ስላለን ነው እንጂ በአይኖረን ኑሮማ ይሄ ጭቆናና ይሄ ሁሉ መገፋት አይደርስብንም ነበር ብለው አስበው ከዚህች ቤተክርስቲያን ክደው እንዲወጡ በኦርቶዶክስ ስም ክርስቲያን ነኝ ትላለች እኮ ራሷ፣ ግን ክርስቲያን አይደለችም። ክርስቲያናዊ ስነ ምግባር አስተምሮቱ በፍጹም በዞረበት አልዞረችም። ዓላማ ይዛለች፣ ዓላማ አንግባለች። ሴቶችን ተጨቆኗቸዋል፣ ብዙ መከራ ደርሶባቸዋል። እኔ ከዚህ መከራ ማድናችሁ ለእናንተ ምጮላችሁ በፌሚኒዝም አማካኝነት ሲሆን ነው ብላ ሴቶቹን እንቁ ነው የምታሳያቸው። ከእንቁ በስተጀርባ ግን የሴጣን ሐሳብ ያለበት ከሃይማኖት የሚያስወጣ ባህልን የሚያስረሳ ወንድን ከወንድ ሴትን ከሴት የሚያጋባ ጸያፍ የሆነ አስተምሮ ያለው ውስጡ መርዝ የሆነ ሐሳብ ነው ያላት እቺ ልጅ። ተወደደም ተጠላም በቪዲዮዎቿ ደግሞ ይሄንን በብዙ ነገር አንጸባርቃለች። ከዚህም በፊትም የተያዘባት ቪዲዮ፣ ከዚህም በፊትም የወጣባት መረጃ ሁሉ እቺ ሴት ባክግራውንድ ምን እንደሆነ በግልጥ የሚያሳይ ነው። ስለዚህ እንደዛ ሰይጣን ድንጋዩን እንቁ አስመስላ ተገፍተሃል፣ የተገፋ ደግሞ በሃይማኖት ምክንያት ነው፣ ያ ሰይጣን ስላሴን ካደልኝ እንዳለ አሁንም ደግሞ ፌሚኒዝምን ያዙና ሃይማኖታችሁን ካዱ በማለት ሴቶቹን እያጠፋቻለች የሰይጣን መጋለቢያ ፈረሱ ናት እቺ ልጅ። ከዛም ያ ሰይጣን ቀጥሎ ምን አለ? ቅዱሳንን ካደልኝ አለው፣ ቅዱሳንን እክድልሃለሁ አለው ማለት ነው። በመጨረሻም ሰይጣን ያንን እንቁ ያስመሰለውን ድንጋይ ሰጥቶና ሰውየው እንቁ የመሰለውን ድንጋይ ተቀብሎ መሄድ ሲጀምር ሰይጣን መንገድ ያስቆመውና ቆይ ወንድሜ የረሳሁት ነገር አለ፣ ክርስቲያኖቹ የሚመኩባት ድንግል ማርያም የምትባላለችና እሷን ካደልኝ አለው። ያ ሰውየም አመነታና ማንን ይዞ ጉዞ እነዚህ ነው የካርኳቸው እሷ ታማልደኛለች ብዬ ነው፣ ስለዚህ አልክዳትም ብሎ ተናገረ ማለት ነው። በዚያንም ጊዜ ሰይጣን እንቁ ያስመሰለውን ድንጋይ ከእጁ ቀምቶ በዚያ ድንጋይ አናቱን ብሎ ገደለው ማለት ነው። አሁን ፌሚኒዝምን የሚቃወሙ ሴቶች ሲመጡ ለምን ፌሚኒዝምን ትቃወማላችሁ? እናንተ ሃይማኖትን መካድ፣ ሐሳቡን ሙሉ ለሙሉ መቀበል፣ አለበለዚያ ግን መወገድ መቻል አለባችሁ ብለው በጅምላ ፌሚኒዝምን የሚቃወሙ ሐሳቡ ልክ አይደለም ብሎ የሚናገሩ ሴቶች ላይ በጅምላ ወርደው የቃላት ውጊያ ያደርጉባቸዋል ማለት ነው። እነዚህ ሰዎች የሚደግፏችሁ ሐሳባቸውን ተቀብላችሁ አሜን እሺ ብላችሁ ከሃይማኖት ውጪ ሆናችሁ የእነሱን ሐሳብ እያስተናገዳችሁ እስከኖራችሁ ብቻ ነው። አለበለዚያ ተቃውሞ ብታነሱ እዚህ ጋር ልክ አይደለም ብትሉ እንደዚህ ሰይጣን እንቁ የመሰለውን ሐሳባቸውን ገልብጠው በዛ ሐሳብ እናንተን ይወጓቸዋል ማለት ነው። ስለዚህ ከእንደዚህ አይነት ሴቶች ተጠንቀቁ። እንዲሁም ደግሞ ሴቶች ትገፋትን ቤተክርስቲያን የሴቶችን ጭቆና ቤተክርስቲያን አትደግፍም። ሴቶች አይጨቆኑ ብላ ለሴቶች ትልቅ መፍትሄ ትሰጣለች። ቤተክርስቲያን ሴቶችን እግዚአብሔር ሴቶችን በምን ያህል መጠን እንዳከበሯቸው ለማወቅ ቅድስት ድንግል ማርያምን መመልከት በቂ ነው። ከዛም ባሻገር ታቦት ቀርጻ ቤተክርስቲያን ሰርታ ሴቶችን በዚህ ልክ አክብራ ቅዱሳን ብላ የምታዘክራቸው እኮ ለሴቶች ትልቅ ክብር ስላላት ነው ቤተክርስቲያን ይሄንን ሁሉ የምታደርገው። ስንክሳር ጽፋ ለሴቶች ታሪካቸውን ከወለታቸው ስራቸውን የት እንደኖሩ ምን እንደተጋደሉ በምን እንደበቁ በምን ቅዱሳን እንደሆኑ ጭምር ከዛም ቤተክርስቲያን ሰርታ ታቦት ቀርጻ ሴቶች እንዲከበሩ እለት እለት ስማቸው እየተጠራ ቅድስት አርሴማ፣ ቅድስት ፍቅርተ ክርስቶስ፣ ቅድስት ወለተ ጴጥሮስ፣ ቅዱሳን አንስት ብላ እለት እለት የምታዘክራቸው ሴቶች አሉ። ይሄ የሚያሳየው ቤተክርስቲያን የሴት ልጅ በምን ያህል መጠን እንዳከበረቻት ነው። እነዚህ ሴቶች ግን ቤተክርስቲያን ይሄንን እንዳደረገች እንድታዩ አይፈቅዱላችሁም። ታሪክን እንድትመረምሩ አይፈቅዱላችሁም። እነሱ እናንተ እንድታዩት የሚፈልጉት ቤተክርስቲያን ሴቶችን ጨቆናለች፣ በሃይማኖታችሁ ምክንያት ነው እየተጨቆናችሁ ያላችሁት። ምክንያት ሲባል ግን ምንም አይነት ምክንያት የላቸውም። በደፈናው ሃይማኖትን ጠል እንዲሆኑ ሴቶች ትዳርን እንዲጠሉ ብዙ ተባዙ ምድርን ሙላትኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ የቀደሰውን ትዳር ሴት ልጅ ትዳር ውስጥ ስትገባ ባሪያ ናት ብለው ሴቶችን በመስበክ የሚሰሩት ነገር ሁሉ ባርነት እንደሆነ ፍቅር የሚባል ነገር የሌለበት አስተምሮ ነው የሚናገሩት እነዚህ ሴቶች። እነዚህን ሁለት ሴቶች ብንመለከት እቺ እለት እለት ስራዋ ምንድነው? ክርስቶስን መሳደብ፣ ቤተክርስቲያንን ማንቋሸሽ፣ የሌላ አስተምሮ ቤተክርስቲያን ታስተምራለች ብላ ያለ ስሟ ስም መስጠት ነው። እቺኛዋ ደግሞ ክርስቲያን ነኝ ትላለች፣ በስመ ክርስትና ተሸፍና ለሴቶች መብት የቆመች አስመስላ ሴቶችን ወደማይሆን ጉድጓድና ገደል እየቀጠተች ያለች የሴጣን ቀንደኛ ተላላኪ ናት። ገባችሁም አልገባችሁም ይሄ እውነታው ነው። በማስረጃ ደግሞ እንዳያችሁት ነው። ስለዚህ ትሰማ የሚለው ቻሌንጅ ከዚች ልጅ ስለመጣ ብቻ መቀበል አልነበረባችሁም። ሴቶች ትገፋ፣ ሴቶች ሲጨቆኑ፣ ሴቶች ይደፈሩ አይደለም። ሴቶች በወንዶች ተጨቆኑ ብቻ እንደሚኖሩ ሳይሆን ሴቶች በሴቶችም እንደሚጨቆኑ ማንሳት መቻል አለባችሁ። እቺ ልጅ የምትደበደበው በወንዶች አይደለም። ይሄ ሁሉ ድብደባ የሚደርስባት በወንዶች አይደለም፣ ሴቶች ራሳቸው ናቸው። ሴቶቹ ላይ እንደዚህ ቢጨክኑት ወንድን ሴቶች እንዲጠሉ ለማድረግ የምትሄዱበት ርቀት ተገቢ አይደለም። ምክንያቱም ብዙውን ጊዜ በሴቶች ላይ ጥቃት እንደሚፈጸመው ሁሉ ሴቶችን በወንዶች ላይ ጥቃትን ይፈጽማሉ። ጥቃቅን አነስተኛ ሴቶች ተነስተው ግን ወንዶችን ስላጠቁ የፈላዋ ስለደፉባቸው በመርዝ ወንዶችን ስለገደሉ ብዙ አይነት መከራና አደጋ ወንዶች ላይ ስላደረሱ የሆኑ ጥቃቅን ሴቶች ሁሉ ግን አይረቡም፣ በጣም ጨካኝ ናቸው ብለን እንድንናገር አያስደፍረንም። ጥቂት ወንዶችን ተነስተው ሴቶችን ስለደፈሩ ወንዶች ሁሉ ደፋሪ ናቸው፣ በተለይ ቤተክርስቲያን ደፋሪ ናት ብሎ በዚህ ልክ አፍን ከፍቶ ለመናገር አያስደፍረንም። ጥቃቅን ወንዶች ሁሉን ወንዶች አይወክሉም። ጥቃቅን ሴቶች
ሁሉን ሴቶች አይወክሉም። ስለዚህ ይሄንን አውቃችሁ እሷ በምታደርገው እንቅስቃሴ ውስጥ ክርስቲያኖች ባትሳተፉ፣ ቤተክርስቲያናችሁን እየሰደበች ቤተክርስቲያናችሁን እየነቀፈች ኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ደፋሪዎች ናቸው ብላ እየተናገረች አዎ ደፋሪዎች ነን ብላችሁ እሷ ያመጣችውን ፕሮፋይል ለጥፋችሁ እሷን ደግሞ እያወደሳችሁ የምትናገሩ ወንዶች እንዲሁም ሴቶች ለቤተክርስቲያናችሁ ጠላት የሆነችዋን በማር የተለወሰችውን መርዝ እየደገፋችሁ ቤተክርስቲያን እንድትጠፋ ትውልዱ እንዲጠፋ እያደረጋችሁ ነው። ስለዚህ የሄደው የመጣው ሁሉ እንደፈለገ ባይነዳ መልካም ነው። ዝም ብላችሁ አትነዱ፣ አስተውሉ። ለምን እንዴት ወዴት ከየት ብላችሁ ለመመርመር ሞክሩ። መጽሐፍም ሁሉን መርምሩ ብሎ ስለሚናገር ማለት ነው። ስለዚህ እቺ ልጅ በዚህ ልክ ህዝቡን እየሸወደች ነው። ሴቶች ላይ ጥቃት እንዲፈጸም ቤተክርስቲያን በፍጹም አትፈልግም። ሴቶችም ደግሞ ጥቃት እንዳይፈጸምባችሁ ራሳችሁን ጠብቁ፣ ሰውነታችሁን አታጋልጡ፣ ራሳችሁን ጠብቁ፣ በጊዜ ቤታችሁን ግቡ፣ ከዚህ አይነት አደጋ ቦታ ራሳችሁን አርቁ። በዚህ ሁኔታ ራሳችሁን ለመጠበቅ ሞክሩ እንጂ እዚህ ላይ ፕሮፋይል ስለተቀየረ እዚህ ላይ ስለተጮኸ ብቻ የእናንተ ጥቃት ይቆማል ማለት አይደለም። እንዲህ የምታደርጉ ወንዶች ካላችሁ በመጀመሪያ እናንተ ቤተክርስቲያንን አትወክሉም፣ ከአውሬ ማትተናነሱ መሆናችሁንም ደግሞ ማስተዋል መቻል አለባችሁ። ራሳችሁን ግዙ። ሴቶችን ደግሞ ለማንም መሰናክል አትሆኑ። ራሳችንን መጠበቅ ያለብን ራሳችንን። ከዛም ባሻገር ግን ወላጆች ከደፋሪ ወንዶች ብቻ ሳይሆን ልጆቻችሁን መጠበቅ ያለባችሁ ከዚህች ልጅ መርዝ ከሆነ አስተሳሰብም ልጆቻችሁን ልጠብቁ ይገባል። መጨረሻው ማያምር ግብረ ሰዶም ሌዝቢያን እንዲሆኑ የሚያደርግ አስተምሮና ፍጻሜ ነው ያለውና ከዚህች ልጅ መርዝ ተጠንቀቁ ለማለት ነው። ቪዲዮ ረጅም ስለሆነ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ ይቆየን። አሐዱ አብ ቅዱስ ብሎ የሚቀድስ ቄስ እናቱ ብትሞት ቅዳሴ አቋርጦ አይወጣም። እናቱ ብትሞት አባቱ ቢሞት ወንድሞቹ ቢሞቱ አቋርጦ አይወጣም። እያላበው ይቀድሳል፣ እያመመው ይቀድሳል፣ እየተጨነቀ ይጨርሳል። ልቡን እያንሸራተተው ቅዳሴውን ይጨርሳል። ምናልባትም አያድርገውና ፌንት እስካላደረገ ድረስ ራሱን እስካልሳተ እስካልወደቀ ድረስ የሚተካለት ሰው የለም። ይጨርሳል። ላቡ እየተንቆረቆረ ይጨርሳል። እየተጨነቀ ግንባሩን እየጠረገ ይቀድሳል። ዲያቆኑም እንደዛው፣ ቀዳሾቹ እንደዛው። ይሄን ከማን አብነት ተቀበል ነው? ከጌታ። ይሄ ብቻ እንዳይመስላችሁ። ይሄስ እናትህ ትፈልግሃለች፣ ወንድሞች ይፈልጉሃል ነው የተባለው። ክርስቶስ መስቀል ላይ ሆኖ እናቱ በመከራ በእንባ እየፈለገችው ነበር፣ ያለቀሰች ነበር። ለምን ከመስቀል ዱብ ብሎ አልወረደም? ለእናቱ ሲል ለምን መከራውን አላቋርጠውም? ለምን ከመስቀል አልወረደም? ይችል ነበር። እንዲያውም አይሁድ እንደዚህ እያሉ እየጠየቁት ነበር። መሰወልደ እግዚአብሔር አንተ እስኩ ረድ መስቀልከ ንርአይ ወንእመን ብከ፣ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንመንብህ ብለውት ነበር። ያኔ ከመስቀሉ ዱብ ብሎ ወርዶ ቢሆን ቤዛነቱ ይቋረጥ ነበር፣ መዳናችን ይቋረጥ ነበር። ክርስቶስ ግን መከራውን ጭልጥ አድርጎ ጠጣው መስቀል ላይ። እስከ መጨረሻው መስቀል ላይ ቆየ። ነፍሱ እስክትወጣ ድረስ መስቀል ላይ ቆየ። እስከ መጨረሻው እየደቀቀ ቆየ። እስከ መጨረሻው እየጮኸ እየቃተተ ቆየ። እነዚህ ነገሮች እያንዳንዳቸውን መረዳት ያስፈልጋል። ክርስቶስ እያስተማረ ቆየ፣ ተሰቅሎ ቆየ። ስለዚህ ጽናትን ለማሳየት ክርስቶስ እናትና ወንድሞች ይፈልጉሃል ሲባል አቋርጦ አልወጣም። ይልቁንም እናቴ ማናት ብሎ ጠየቀ። ግን ለምን ደግሞ እናቴ ማናት ብሎ ጠየቀ የሚለውን ይሄን ባጭር አሳያለሁ፣ እጠቀልላለሁ ትምህርቴን። እናቴ ማናት የሚለው ቃል አንድ ሰው እኔ ማን ነኝ ታውቀኛለህ ቢላችሁ ምን ትላላችሁ? ምን እያለ ነው ሰውየው? እኔ ማን ነኝ ታውቀኛለህ እንተዋወቃለን ብሎ ቢጠይቃችሁ ሰውየው ስለ ማንነቱ ሊነግራችሁ ፈልጓል ማለት ነው። ወይም ደግሞ ስለ ማንነቱ ከባድ ነገር እንዳለ ሊያሳውቃችሁ ፈልጓል ማለት ነው። ስለዚህ ሰውየው ራሱን ከፍ አድርጎ ሊገልጥ ፈልጓል ማለት ነው። እመቤታችን ቅድስት ድንግል ማርያምን እናቴ ማን ናት ብሎ ሲጠይቅ ሌላኛው ጥያቄ ምን እንደሆነ ታውቃላችሁ? እኔ ማን ነኝ? እኔ ማን ነኝ? እናቴን የምታውቅ ከሆነ እኔን ታውቀኛለህ። እኔን የምታውቅ የምትረዳ ከሆነ ደግሞ እናቴን ታውቃታለህ። እናቴ በድንግልና ነው የጸነሰችኝ፣ እናቴ በድንግልና የወለደችኝ። ስለዚህ እናቴ ማን ናት? እናቴ እኔን 9 ወር ከ5 ቀን በማህፀኗ ተሸክማለች። እኔ አምላክ ነኝ። ስለዚህ እናቴ ማን ናት? ማን እንደሆነች ታውቃታለህ። ወላዲተ አምላክ እንደሆነች ታውቃታለህ። የአምላክ እናት እንደሆነች ታውቃታለህ። ስለዚህ እናቴ ማን ናት? እናቴ ማን ናት? ትረዳታለህ ምን አይነት ሴት እንደሆነች። ቅድስናዋን፣ ንጽህናዋን ትረዳዋለህ። ምን አይነት ሴት፣ ምን አይነት ከፍታ እንዳላት ታውቀዋለህ። እንዴት እንደተንከራተተች ታውቀዋለህ። እንዴት ዋጋ እንደከፈለች ለእግዚአብሔር ታውቀዋለህ። እናቴ ማን ናት? ይሄ ጥያቄ ነው። ወንድሞቼስ እንደማን ናቸው? ወንድሞች ብለህ የጠራው አንተ በምትረዳው ልክ ነው ወይስ አብረው ስላደጉ ነው? እነማን ናቸው? ቀጥሎ ምን እንደሚል ስነግራችሁ እመቤታችንን ጌታ እንዴት እንደገለጣት ትደነቃላችሁ። ቀጥሎ ጌታ የሚለው እንዲህ ነው። እርሱ ግን ለነገረው መልሶ እጁንም ወደ ደቀ መዛሙርቱም ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ ይለ። ሐዋርያትን ነው እንደዚህ የሚላቸው፣ እናቴና ወንድሞቼ። ጴጥሮስ እናቱ ሊሆን አይችልም እንደምታውቁት።
እንድሪያስ እናቱ ሊሆን አይችልም፣ ወንድ ነው። ሴትም ቢሆን ከነሱ አልተወለደም። ግልጽ ነው። ግን እያለ ያለው እናቴና ወንድሞቼ ብሎ ሐዋርያትን እየገለጠ ነው። ወንድን እናቴ ብሎ መግለጥ፣ ወንዶች የሆኑትን ሐዋርያት እናቶቼ ብሎ መግለጥ። እሺ 36 ቅዱሳት አንስትንም ይሁን እናቴ ብሎ እንኳን ከመካከል ቢጠራ በስጋ አልወለዱትም። ለምን እናቴ ብሎ ይጠራ? መጽሐፍ ቅዱስን መረዳት ከፈለጋችሁ በደንብ መረዳት ነው። አሁን የተቸገርነው ትውልዱ ማንበብ አይፈልግም። ከዛ የተቀነጫጨበ ነገር ይዞ ይመጣል። ስንነግረው ይሰለቻል፣ ይጨነቃል። የተቸገርነው በዚህ ነው። እና ከዚህ ነው መጀመሪያ ያለብን። እናቴ ብሎ ከጠራ አሁን አንዳንዱ ሰው እናቴ ማናት ብሎ ስለጠየቀ እመቤታችንን ያቀለላት የሚመስላቸው ሰዎች አሉ። እንዴት እንደገለጣት ነው የሚገርመኝ። ስለ ሐዋርያት አይደለም እየተናገረ ያለው። እናቴና ወንድሞቼ ካለ በኋላ በሰማያት ያለውን የአባቴን ፈቃድ ይላል። እስኪ በሉ በሰማያት በሉ፣ ያለውን በሉ፣ የአባቴን ፈቃድ። የማንን ፈቃድ? በሰማያት ያለውን የአባቴን ፈቃድ። ሐዋርያት በነገራችን ላይ ገና የአባቱን ፈቃድ መፈጸም አልጀመሩም። በዚህ ጊዜ ገና ናቸው። የአባቱን ፈቃድ መፈጸም የሚጀምሩት መንፈስ ቅዱስን ከተቀበሉ በኋላ። ጴጥሮስ በሕዝብ መካከል ቆሞ የሚናገረው ያለ ፍርሃት የሚናገረው እናንተ ሰቅላችሁ የገደላችሁት ብሎ የሚናገረው 3000 ሰው የሚያሳምነው ጴጥሮስ መንፈስ ቅዱስን ሲቀበል ነው። እስከዚያ ገና የአባቱን ፈቃድ አልፈጸሙም። ገና እምነት አልተጠቃለለላቸውም። ገና ምስጢር አልተደላደለላቸውም። ገና ልባቸው እንደ ሰብል አልሆነም፣ እንደ ተዳመጠ ብራና አልሆነም። ገና ናቸው። ጥቡዓን የሚሆኑት፣ ጨካኞች የሚሆኑት፣ አዋቂዎች የሚሆኑት፣ ደፋሮች የሚሆኑት መንፈስ ቅዱስን ሲቀበሉ ነው። አሁን ግን በዚህ ሰዓት እየተናገረ ያለው ስለ ሐዋርያት አይደለም፣ ስለ እመቤታችን። የአባቱን ፈቃድ በልኩ በመጠኑ ያደረገችው በምድር ላይ እመቤታችን ብቻ ናት። የአባቱን ፈቃድ ቅዱስ ኤፍሬም ምን አለ? እስመ በፈቃዱ ወበስምረት አብሁ ወመንፈስ ቅዱስ መጽአ ወአዳነን። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በእርሱ ፈቃድ መጥቶ ሰው ሆኖ አዳነን። ከማን? ከድንግል ማርያም። የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ተፈጸመባት። ክብርና ምስጋና ለአምላካችን ይሁን። ያንቺ ደግሞ ለየት ያለ መተት ነው። በፀጉርሽ፣ በልብስሽ፣ በፓንትሽ፣ በጭልፋ በማንኪያ እነ ቁረሌ ሁሉ ቤት ገብተው ጓዳሽ ውስጥ ሲንጎዳጎዱ ያሉንኩት በስመ አብ ያሉንኩት የለም ገንዘቤ ይመልስ። መኪናም ተቃጥሎብኛል። መኪና ሙሉ ተቃጥሎብኛል። ከብት መኪና ሙሉ ነው ከብት ሸጬለት አንዱ የአርሴማ ማህበርተኛዬ ነው። እሺ ነርቶ ይዞ ብር ይበላኝ። አንዱ መኪና ሙሉ ከብት የተሸጠ ብር? አዎ። ስንት ብር? አይዞሽ። ስንት ብር ነው የበላሽ? ወላ መስለሽ እንደገና ደግሞ ቤት ሸጬ መኪና ገዛለሁ ብዬ እንዲሁም ተበላው። ከልኩት የለም። ኧረ ብዙ የቤተሰብ መተት። እሺ የባል ጓደኛ መተት። የባል ጓደኛ መተት። እሺ የራሷ ጓደኛ መተት። እሺ በቃ የብር የሥራ ቦታዋ መተት። እሺ ስራ ቦታ ላይ ግን ለመድረስ አልቻለም። ምንድነው የምትሰራው? የመንግስት ሰራተኛ ናት። የመንግስት ሰራተኛ ናት። የት ቢሮ ነው የምትሰራው? ፍርድ ቤት፣ ጠቅላይ ፍርድ ቤት ነው የምትሰራው። በስመ አብ። ጠቅላይ ፍርድ ቤት ነው የምትሰራው። ዳኛውም ላይ አቃቢውም ላይ የፍርድ ቤቱ ፍርዱን በእጁ ያዘውም ላይ ይመተታል። ወይ ታምር! ለምንድን ነው የመተታችሁባት? አትያዝኝ። ለምን? አቃጠልከኛ። አቃጠልከኝ። በደንብ ነው የሚይዘው። ለምንድን ነው የምትመቱት? በስርዓት ቀናላችሁ? ልብሷ ምኗ ሁሉ መተት ብቻ እኮ ነው። ቤቷ ምኗ መተት ብቻ ነው። በምንድን ነው የመተታችሁባት? በፀጉሯ፣ እሺ፣ በልብሷ፣ በፓንቷ፣ ሰርታው የምትበላበት ዕቃ፣ በብረት ድስቷ፣ በሳህኗ፣ በባልዲዋ፣ በብረት ምጣዷ። እናንተ ቁረሌው ናችሁ ማለት ነው። እነዚህ ቁረሌው ናቸው። ምንም እኮ የቤት ውስጥ ዕቃ የተረፈ የለም። በብረት ድስት፣ በጭልፋ፣ በማንኪያ ታዘን ነው። ኧረ በስመ አብ። ታዘን አላርፋለች። ትሰራለች፣ የመንግስት ስራ ትሰራለች። አርፋ አትቀመጥም። ደህና ደሞዝ ይከፈላታል። ቤት መታ እንደገና ሌላ ስራ ትሰራለች። እረፊ አታርፍም። አርፋ አትበላም። ለምን ትስራ እንጂ ጥሩ እኮ ነው። አባቷ ትሰራለች። ሰራንላት። አያሳዝንም? አሁን ሰራንላችሁ ሲሏችሁ ብዙ ጊዜ እኮ ተናግሬያለሁ። በስራም በጓደኝነትም ወዳጅ የሆናችሁ ሰው ሲጣላችሁ እሰራልሃለሁ ካላችሁ ተጠንቀቁ። ያን እግዚአብሔርን ጠበቃ አድርጉ። ጸሎት ጀምሩ።
ምን ችግር አለ ሰራላለሁ ካለ ጠንቋይ ቤት ነው የሚሄደው፣ ደፍተራ ቤት ነው የሚሄደው። ሊያስመትትብሽ ሊያስራችሁ ሊያፈዛችሁ ነው የሚሄደው። ሰራንላት አሉ። ብዙ ሰው እኮ ሳይታወቅ ተሰርቶበታል። በደንብ ሰርተውለታል። እንደተሰራላችሁና እንደተሰራባችሁ እንጂ እኮ ማታውቁት ችግራችሁንማ ታውቃላችሁ እኮ። ህመማችሁን ታውቃላችሁ፣ ያጣችሁትን ታውቃላችሁ፣ የተዘጋባችሁን እድል ታውቃላችሁ፣ ጀምራችሁ አልደርስ ያላችሁትን ይዛችሁ አልጨበጥ ያለውን ታውቃላችሁ። ግን ምን እንደሆነ ነው የማታውቁት። ለምን በዛ ምክንያት እንደዛ እንደሆናችሁ አታውቁም። ማን ምን ያድርጋችሁ ምንም የምታውቁት ነገር የለም። በኋላ ሲታወቅ ይሄው መተት ይሆናል። የጓደኛ መተት፣ የራስ ሰው መተት፣ የቅርብ ሰው መተት። አስቡት እንግዲህ የሰው ጸጉር እየቆረጡ ልብስ እየቆረጡ የሚመተተው በልብሳችሁ ብቻ አይደለም፣ ልብሳችሁ ላይ ባለው ወዝ ነው። ወዝ ደግሞ ማለት እስኪ እንደው በምታውቁት ልንገራችሁ። አንድ ሰው ሞቶ ከተገኘ ፖሊስ የሚያደርገው የምን ምርመራ ነው? እስኪ ንገሩኝ ንገሩኝ እንጂ የአሻራ ምርመራ። የዛ ሰው አሻራ በሞተው ሰው ላይ በቀላሉ ይገኛል። ለምሳሌ ዝም ብሎ በጥይት ገሎት ምናልባት ያ ሰው እጁን እንድች ቢነካው ያቺ የነካት የእጁ አሻራ እዛ ላይ ትቀመጣለች። ያ የሚቀመጠው እንግዲህ ምልክቱ በወዝ ነው ታትሞ ቁጭ የሚለው። በምን አልኳችሁ? በወዝ። ስለዚህ አሻራው ሲታይ ማንነቱን ይገልጻል። ዲኤንኤ ማለት ነው፣ የራስ ማንነት። በውስጥ ልብስ በመተት በጸጉር የሚመተተው በራሳችሁ ማንነት ነው። ሁሉ ነገራችሁ እዛ ላይ አለ። በቀላሉ ሁሉ ነገር ይታወቃል። ጥርግርግ ተደርጎ ይወሰዳል። መተቱን በእጇ ሰጠናት። መተቱን በእጇን ይሰጠናል። በምን አርጋችሁ ሰጣችሁ? ሞባይሏን ደግሞ እዚህ ስትመጣ ለአንተ እንዳታሳይ ዝግት ታረግንባት። ዘጋት። በምንድን ነው የሰጣችኋት? ምን አርጋችሁ? በቆዳ አስደርገን አሰፍተን። ከዛ ሰውየውን ትወደዋለች፣ የባሏ ጓደኛ ነው። እሺ ማታ ሚስቱ የለችም፣ ወደ ሌላ ሀገር ነው የምትሰራው። ሳይበላ አይሄድም፣ እራቱን ይብላ፣ ሲመጣ ምሳውን ይብላ፣ ይርበዋል። ሚስቱ የለችም እያለች ታበላዋለች፣ ታጠጣዋለች። ከዛ መጣና እሱ ደግሞ እዚህ ማህበረ ቅዱሳን ውስጥ ነው የሚሰራው። መተት አስደገመላትና በእጇ የማህበረ ርኩሳን አባል ነው እንጂ ማህበረ ቅዱሳን ያሉት እንደዚህ አደረጉ። በስም ተመሳስሎ ይኖራል። እንግዲህ አሁን እኮ እነሱም ይሄንን ችግር እኮ አያውቁም እኮ። መተት የለም ይላሉ፣ እኛን ሐሰተኛ አጥማቂ ይላሉ። እውነተኛውን አጥማቂ አይነግሯችሁ። ተቸግራችኋል። እኔ በጣም እኮ ነው የሚገርመኝ። አንዳንዱ አስተማሪ ምን ይላል መሰላችሁ? እንደው በቃ እናንተ ታመምን ብላችሁ እንደው ጸበልም እምነትም አባ ከሌ ጋር አትሄዱ፣ ሁሉም በሽታ እኮ አይድንም። እግዚአብሔር የሰጠን ደዌ ዘበጸጋ የሚባል አለ፣ ሁሉም በሽታ አይድንም። ለጸጋ ተሰጥቷችሁ ሊሆን ይችላል ብሎ በደንብ ይሰብኳቸዋል። እነሱ ሲታመሙ ሮጦ ሐኪም ቤት የሚሄዱት እነሱ፣ ሲታመሙ ውጭ ሀገር ለሕክምና የሚሄዱት እነሱ፣ ሲታመሙ ጸበል የሚመጡት እነሱ፣ ሲያማቸው መፍትሄውን ይፈልጋሉ። ህመም ለነሱ ጸጋ አይደለም። እናንተ ስትታመሙ ለመዳን ስትመጡ ለጸጋ ነው ይሏቸዋል። በጣም እኮ ነው የሚገርመው። እሺ በቆዳ ሰፍታችሁ ሰጣችኋት? በቆዳ ሰፍተን አመጣንና መጀመሪያ ባእሱ ልጅ አልወለደች ሚስቱ። እሺ እቺ ይዛ ሄደች። ሰሜንሽ ኪዳነ ምሕረት እዛ ገድሉን አዝራ ትወልዳለች ብላ ይዛ ሄዳ ልጅቷ መጣ፣ ሁለት ወለደች ወንድ። ከዛ ክርስትና የሚያወስድ እንትን የሚልበት የለም። እቺ እየሰጠችው በቃ ታረገችለት። ከዛ እሱ ደግሞ አስመትቷ መጣና የበሽታ የገንዘብ እንዲባክን ገንዘቧ መኪናዋ እንዲቃጠል ተቃጠለ። መኪናዋ ምንም ሳይሆን መኪና አቃጠልከባት? አዎ ቁጭ ባለበት ንድድ ቦጋር። የኔን ያረከው መተቱ ነው? አዎ ዛርም አለው። እሺ በእናት ባባት ዛሩ እስኪና ዛር ማነ ጨሌነ ጠቋር አዳልሞቲ ወሰንጋላ ማነ ጠቋር ነኝ። ጠቋር ወሰንጋላ አለው። ወሰንጋላ ማለት ምን እያረካት ነው? ምን ያላረክ በሽተኛ አረኳት። ጡቷን በሽተኛ አረኳት። እሺ እንድትቆረጥ እሷ ይሄው አስቆረጥ። አይ 6 ዓመቷ አልቆረጥም ብላ አልቆረጥም አለች እኮ አልቆረጥም አለች። ምን ላርጋት? እሺ ሌላ ማን ያለው? በቃ ዛር የዛር አዛር አይነት ጥላም አለ። እሺ በቃ እኛ ነን ያለነው። አብዛኛው መተት እኮ ነው ያለው። ሁላችሁም ነው የምትሄዱት?
በሉ ተንበርከኩ በስላሴ ስም ተንበርከክና ነው አንሳ ነው ምልክቱቷ ላይ በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም ስማችንን የጠራን ሁላችንም መተታ መተት ጠቋራ ዳልሞቴ የቤተሰብ ዛር ይሁዳ መንፈስ ሁላችንም ለቀናል በስላሴ ስም በሲኦል ታስረናል የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል የመጨረሻችን ነው መድኃኔዓለም ይፍረድብን በሉ 7 ጩና ቶሎ በል 1 ቀጥል 2 3 ቀጥል 4 ቀጥል 5 6 ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ ኪዳነ ምሕረትን አመስግኑላት እስኪ ተነሽ አይዞሽ እናቴ ነይ ጠላትሽ አልቅስ አታልቅሽ አይዞሽ ተረጋጊ ደህና ነሽ ተረጋጊ እዚህ ለምን መጣሽ ስንት ዓመት ስመኝ እሺ አሁን እኮ መጣሁኝ እነዚህ ከሐዋሳ ነው የመጣሽው የሆነ አባት እዚህ ያሉ እንትን ተበየ ልደታ ተበየ እዛ ሄድኩኝ ተቆራጭ ዋለኝ ጡቴን አሞኝ ነበር እሺ ከዛ ይልቅ አልቆረጥም እስከነዚህ ከነሱ ጋር ይልሙት ከዚህ በፊት ሳላውቅ ኦፕራሲዮን ተደርጌያለሁ አሁንማ አላደርገውም ብዬ ከዛ ለሊቱን እንድቻው አድርጎ በፊትም እመኛለሁ እንደውኝ ሰውዬ እንዴት አገኛቸዋለሁ እያልኩኝ አሁን ለሊቱን እንዳያሯሩጥ ወደዚህ ሰው ይመጣ ራሷ ናት ያመጣችሽ ያንቺ ደግሞ ለየት ያለ መተት ነው በፀጉርሽ በልብስሽ በፓንትሽ በጭልፋ በማንኪያ ነቁረል ሁሉ ቤት ገብተው ጓዳሽ ውስጥ ሲንጎዳጎዱ ያሉንኩት በስማ ሁሉ ያሉንኩት የለም ገንዘቤ ይመለስ መኪናም ተቃጥሎብኛል መኪና ሙሉ ተቃጥሎብኛል ከብት መኪና ሙሉ ከብት ሸጬለት አንዱ የአርሴማ ማህበርተኛዬ ነው እሺ ነርቶ ይዘው በላኝ አንዱ መኪና ሙሉ ከብት የተሸጠ ብር ስንት ብር አይዞሽ ስንት ብር ነው የበላሽ ወላ መስለሽ እንደገና ደግሞ ቢሸጬ መኪና ገዛለሁ ብዬ እንዲሁም ተበላው ከልኩት የለም ያው መተቱ ነው ጠበቅ አድርጊ ተጠንቀቂ ራቂ ፍርድ ቤት ነው የምትሰሪው ፍርድ ቤት ነው የምሰራው አይ ጥሩ ነው ወላዲተ አምላክ መብርሃን ኪዳነ ምሕረት የመጨረሻ ታድርግልሽ በሏት ኪዳነ ምሕረትን አመስግኑላት እሺ እድሜ ይስጥልን ብላለች እኛም አሜን ብለናል አሜን ደስ አለሽ ኧረ በጣም እመቤቴ ደረሰችልኝ የምወዳት ኪዳነ ምሕረት ደረሰችልኝ እግዚአብሔር ይመስገን ለጦትሽ ቆየኝ የመጥምቀ መለኮት የቅዱስ ዮሐንስ እምነት አለ አገልጋዮች ይሰጡሻል ቆየኝ እሺ እናቴ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለማየት ለመዳሰስ ሞክረናል ብዙ ሐሳቦች የተነሱበት ብዙ ነገሮች የተነሱበት ትምህርት ነበረ እንግዲህ በቀጣይ ደግሞ በሌላ ርዕሰ ጉዳይ ሰፋ ያሉ ሐሳቦችን አንስተን እንደዚሁ እንወያያለን እግዚአብሔር አምላካችን ባገዘን በረዳን መጠን እንነጋገራለን እንወያያለን እናንተም የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ የሚያስተምሩ የሚያበረታቱ የገጠሟችሁን ገጠመኞች ሊሆኑ ይችላሉ ሰዎችን ሊያስተምር ይችላል ብላችሁ የምታስቡትን ኮሜንት መጻፋችሁን እንዳትረሱ በእያላችሁበት ሰላም ሁኑልኝ በአገር ውስጥም ከአገር ውጭም ያላችሁ ቤተሰቦቼ በእያላችሁበት ሰላም ሁኑ ጾሙን የበረከት የሰላም ያደርግልን ይቆየን አሜን